አንዳንድ ጊዜ ቤተሰብ ቅልብ ቢኖራችሁ እግዚአብሔር ካልታሰበ አደጋ ውስጥ ያወጣችኋል። በእርግጥ የሰው ዓይንና የሰው አፍ መግባት ተጽዕኖ አለው፣ ግን ደግሞ እናንተ ቅልብ ካላችሁ እግዚአብሔር ከምን ውስጥ የሚያወጣችኋል። እንደምታውቁት ትናንትና የአብርሽና የሩታ መልስ ነበር። በመልሱ ላይ ደግሞ እየተፈጠረ አሳዛኝ ነገር አለ፣ ነግራችኋለሁ። እንግዲህ ሀይሚንም ጭምር ነው ዛሬ ይዤላችሁ የመጣው። ከሀይሚ ሲጀምርላችሁ በቲክቶክ ላይ አንዴ ፉከራ አንዴ ላጥላት አጣጠፉት ዋሊቱ እስኪላጥ በሚል ሙዚቃ በቡታጅራ ላይ ሆና እየቀወጠችው መታለይ። ኮሜንት ላይ ስገባ ማለት ነው ከ1200 በላይ ኮሜንት አለ። የተለያየ ስም ነው የተሰጣት። ጭሷ ይሏታል፣ ቀውጢዋ ይሏታል፣ እንደዚሁም ደግሞ ወይዘሪት መውደድ። በነገራችን ላይ መውደድ ማለት ትናንትና ሲከራከሩበት ነበረ ከሙሺ ጋር ጭምር ማለት ነው። መውደድ ማለት ኪኒቶ ነው ወይ አይደለም ወይ በሚለው በነገራችን ላይ ማለት ነው የተለያየ ቦታ የተለያየ ስም ነው ያለው። እኔም ኪኒቶ መውደድ በሚለው ነው የማቀው። ቀሪቦና ኪኒቶ አንዳንድ ሰዎች መውደድ ይሉታልና ያንን አያይዘው ነው እንግዲህ ቢኪ ነው እንደዛ ያላትኝ፣ አንተ ደግሞ ተፋታትኝ። የቡራ ወንድም ደግሞ ጭሷ፣ እንደዚሁም ደግሞ ሙቤ ሳይቀር ማለት ነው ቁማር ጀመርሽ እያለ ነበር። እኔ ግን የታየኝ ማለት ነው የሀይሚ ኮንፊደንሷ፣ ነጻነቷ፣ ደስታዋ፣ ፍቅሯ ልክ ሀገሯ ላይ ስትሄድ ብዙ ጊዜ እናገራለሁ እኔ ቡታጅራ ላይ ስትሄድ ሀይሚዬ ይስማማታል። ኢቭን እንኳን የድሮ ፎቶዋንና አሁን ያለችበትን ብታስተያዩት ማለት ነው አዲስ አበባ ስትሆን የሆነ የከሳች በቃ ብዙ ነገር ይታየኛል። እኔ ለምን እንደው አላውቅም። ቡታጅራ ላይ ስትሄድ ደግሞ ብዙ ጊዜ ሳቋ፣ ደስታዋ ተመልሶ ነው፣ ፍቅራቸው ታድሶ ነው የማየውኝና አሁንም ዘፈኑን አየሁትኝ ማለት በቃ በጣም ረዘም ያለ ዘፈን የዘፈነችው ቁማርንም እንደዚህ ብቻ በአጠቃላይ ኪሱን አጣጠብኩለት አይነት ነገር ነውና ከዘፈኑ በላይ ምንድነው እሷን እያየዋን ነበር፣ እንዴት እንደምትንቀሳቀስ ነገሮቿን እያንዳንዱ ነገር እያየው ነበር። ኢቭን እንኳን የወፈረች ሁላ መስሎ ነው የታየኝና እዛ ድረስ ነው ልክ አገራቸው ላይ ሲሄዱ ምን አይነት ደስታ ምን አይነት ሰላም እንዳለው በቃ አይታችሁ መረዳት ትችላላችሁ። ኮሜንት ላይ ሲገቡ ደግሞ በጣም የሚያስናና ኮሜንቶች ናቸው የተጻፉላት። ፈን እያደረገች ነው ሀይሚዬ ራሱ ማለት ነውና ይመችሽ። ሁሌም እንደዚህ ቡታጅራ ላይ ፏዝንጥ ፏፍሽ እያላችሁ ኑልን፣ እኛም ደግሞ በደስታ እንቀበላችኋለን። ሀይሚዬ እንግዲህ ዛሬ ቅውጥ ውጥ ነው ያደረገችው። ከዘፈኑ ጋር ማች ነበር እንቅስቃሴዋ ሁላ ማለት ነው። ያ ደግሞ ውስጣችሁ ሰላም ከሆነ ደስተኛ ከሆናችሁ አላድል በቃ ስትደሰቱ ራሱ ስትዘፍኑ ሆነ ስትጨፍሩ ብቻ በተለያየ ቦታ እናንተ ስሜታችሁን የሚገልጸውን ነገር ስታረጉ ማች አድርጋችሁ ነው የምትንቀሳቀሳት። ሌላው ደግሞ ቤተሰቦቼ እነዚህን ሁለት ወፎችና ልክ ቡራና ሀይሚን አስታውሱ። እነዚህ ሁለት ወፎች ስታዩ ማለት ነው ትልቅ እየትዝታ ወይንም ትልቅ እየትስስር አላቸው ሁለት ወፎችና ቡራና ሀይሚ። በነገራችን ላይ ያገኘሁት ከሀይሚ ስቶሪ ላይ ከኢንስታግራም ላይ ነው አምጥቼ እዚህ ጋር ያመጣውላችሁ ማለት ነው። ልክ ያቸው ምን ተዛ ላይ ዱባይ ላይ ሲሄዱ ከወፎች ጋር ትርጉም ይዘው ነበረ። ልክ ኢትዮጵያም እንደዛውና ሁለት ወፎችና ሀይሚና ቡራ ትርጉም አላቸው ማለት ትርጉም ይሁን ትስስር አላውቅም፣ ብቻ ጠበቅ ያለ ነገር አላቸው። ዛሬም ደግሞ ሳገኛቸው ለእናንተ ይዤላችሁ መጣው ማለት ነው። ያገኘሁት ደግሞ ሀይሚ ስቶሪ ላይ ነው። ቤተሰቦቼ ወደ አብርሽና ሩታ ስመጣላችሁ እንግዲህ ያው ትናንትና እንደምታውቁት በዱባይ ላይ መልሳቸው ነበረ። ዛሬ ደግሞ ፎቶ ለቀዋል፣ ቪዲዮ ደግሞ ማታ ይለቀቃል። ቤተሰብ ድምቅ ያለ መልስ ነበር። በጣም ብዙ ሰው ነበር። ያው ፋሲካም ስለሆነ ጀልባ ላይ ተሰብስበው ነበር በጣም ብዙ ሰዎች ከምታስቡት በላይ። እንግዲህ እንደምታውቁት ያው መጀመሪያ ቀደም ብዬ ያልታሰበ ነገር ተፈጥሯል ብያችሁ ነበረ። አንዳንድ ጊዜ ሰው አይነ ሰው አፍ ሲገቡ ብዙ ነገር ሊፈጠር ይችላል። ግን እናንተ ቅን ከሆናችሁ ቅን ልብ ካላችሁ እግዚአብሔር ደግሞ ካላሰባችሁት ነገር ውስጥ ያወጣችኋል። ይሄ ነገር እንደተፈጠረ በነገራችን ላይ እዛ የተሰበሰቡ ሰዎች አያውቁም። እነሱ ከተበተኑ በኋላ ነው ይሄ ነገር የተነገረው ማለት ነው። ሲናገር የሰማሁትኝ እንግዲህ ያው ጀልባው የሚይዘው 150 ሰው ብቻ ነው የሚይዘው፣ ከዛ በላይ አይዝም። እንደገና ደግሞ ያው ፋሲካ ነው ነግሬያቸዋለሁ። ፋሲካ ነው ደግሞ ሁለተኛ ሰርግ ነበረ እና አብርሽ መልሳቸው ነው። በአንድ ላይ አንድ ጀልባ ላይ ነበሩና ልክ ጀልባው ላይ 200 ሰው ሆነ በአጠቃላይ ማለት ነው። 200 ሰው ሲሆን ምንድነው የተፈጠረው ታውቁታላችሁ እንግዲህ ያው ልጁ ማለት ነው ያገራችን ልጅ ነው። ጠሩኝ አለ። ሄድኩኝ። ሲሄድ ጀልባዋ ግማሽ ጎኗ ሰምጣለች አለ። በቃ ሰው በስቶባቲ መንቀሳቀስ አልቻለችም። ግራ ገብቶ ሁላ እየጮኩ ነበረ እኔ ብቻዬን። ግን ደግሞ እነሱ እንዲረበሹ ስላልፈለግኩኝ በጥንቃቄ ልክ ያው ታውቃላችሁ ጀልባዋን የሚቆጣጠራት ሰው
ቀስ ብሎ ወደ ነበሩበት እንዲመለሱ አደረኩኝ እንጂ በጣም ከባድ ነበር። ግማሽ ጀልባ ሰምጦ ነበር ብሎ ሲናገር ነበርና አያችሁ አይደለ? አንዳንድ ጊዜ ሰው አፍ ሲገቡ ችግር ነው፣ ትልቅ አደጋ ውስጥ ትገባላችሁ። ግን ደግሞ እናንተ ቅኖች ከሆናችሁ የቅን አምላክ ፈጣሪ ጥሎ አይጥላችሁም። በምንም ውስጥ ብትሆኑ ያነሳችኋል። እና የዛሬ ደግሞ ፎቶን አይታችሁ ከሆነ የአብርሽ የሩታ እንዴት እንደሚያምሩ የምር በቃ እንዴት ብዬ ልንገራችሁ። መከባበር፣ አንድነት፣ ለሴት ልጅ ያለው ክብር፣ ፍቅር አብርሽ ማለት ነው። ሲቀጥል ደግሞ ሩታ ራሱ ምር ብሎባታል። እንኳንም እግዚአብሔር አተረፋችሁ አወጣችሁ። ከዚህ በኋላ ቀጣይ እሑድም ፕሮግራም አለ። ግን አይደለም 200 ሰው ቀርቶ 150 ራሱ አንቀበልም። ከቻላችሁ መቶ ብቻ ነው የምንቀበለው። ምክንያቱም ከባድ ነበር የትናንትና እሑድ ከባድ ነበረ የተፈጠረው ነገር። ታች ላይ ሰርግ አለ። ሰርገኞቹ ደግሞ በጣም ብዙ ናቸው። ቪዲዮውን አይታችሁ ከሆነ በጣም ብዙ ናቸው። ላይ ደግሞ ለፋሲካ የተሰበሰቡ ሰዎችና እና አብርሽ እና ሩታ አሉ። እነሱም ብዙ ናቸው። ስለዚህ ጀልባ አልቻለችም። በቃ ወደ ውስጥ መስመጥ ነበረ፣ እየሰመጠች ነበር። በተለይ ደግሞ ከፊት ለፊት ሰርገኞቹ ቀንጨብ ያለ ቪዲዮ አለ፣ ላስገባላችሁ ይችላሉ። እነሱ ጋር ሰምጣ ነበር፣ አፍንጫዋ ሙሉ ለሙሉ ሰምጣ ነበር አለ፣ እየተናገረ ነበር። እና ማቲ ማለት ነው፣ ማቲ ያው ታውቁታላችሁ ሁላችሁም። እና በጣም ፈርቼ ተደናጋግጬ ነበር። ግን እግዚአብሔር ይመስገን በሰላም ሸኘናቸው ያለ ነበር። ይሄን ሁሉ እነሱ አያውቁም። እነሱ እየደነሱ እየተጫወቱ እየጨፈሩ ብዙ ነገር እያሳለፉ ነው። ገባችሁ አይደለ? ይሄን እንምላችሁ በቃ ፈጣሪ ከምን ውስጥም እናንተ ሳታውቁት እናንተ እየተደስታችሁ እየጨፈራችሁ፣ እግዚአብሔር ግን ጥበቃውን እየጠበቃችሁ ነው። እውነት ለሁላችሁም ነው ይሄ መልእክት ማለት ነው። ምንም ነገር ቢፈጠር እናንተ ቅልብ ይኖራችሁ። እነሱ እዛ ጋር እየጨፈሩ እየተጫወቱ፣ ነገር ግን ጀልባው እየሰመጠች ነበር። አላወቁም፣ ግን እግዚአብሔር ደግሞ ተረፋቸው ሁሉንም ማለት ነው። ይሄ ማለት እንደዚህ ተፈጥሯል ብሎ እንኳን ሳይነገራቸው እነሱ ያው ጀልባውን የሚቆጣጠሩ ሰዎች ነገሮችን አስተካክለው በሰላም ወደ ቤታቸው እንዲበታተኑ ወይንም በሰላም እንዲሄዱ። በነገራችን ላይ የሰዓት ገደብ አለ። የሰዓት ገደቡ ሳያልቅ ነው ወደ ነበሩበት የመለሷቸው። ለምን ጀልባው አልቻለችም፣ እየሰመጠች ነው የመጣችሁኝና ስለዚህ የሰዓት ገደቡ ሳያልቅ ወደ ነበሩበት ወደ ቦታቸው እንዲመለሱ አድርገዋል ማለት ነው። እና በጣም ሊደነገጡት የምር እንኳንም በሰላም ሄደው በሰላም ወደ ሀገራቸው መመለስ አለባቸው። ለእናት ለአባታቸው መኖር አለባቸው። ሁሉም የሰው ልጅ ሁሉ ማለት ነው። በተለይ ደግሞ ሰሞኑን እንግዲህ ቴሌግራም ላይ ገብታችሁ አይታችሁ ከሆነ በጣም አሳዛኝ የከፋ በቃ ኢትዮጵያዊነታችሁን እንዴት ነው በቃ እኔ ኢትዮጵያን በጣም ወዳታለሁ። ግን ደግሞ ህዝቤ እየተሰደደ ያ ሁሉ መከራ አደጋ ሲደርስበት ይሄን 2 ቀን ሰው ፋሲካን በዓልን ያከብራል። ግን እናቶች ቁጭ ብለው እያነቡ እያለቀሱ የልጆቻቸውን አስክሬን እንደዚህ ተደርድሮ እንደ ሰልፍ ቤተሰብ እውነት በጣም አሳዛኝ ነው። ያን ነገር እያየሁ እያለ ደግሞ ይሄ ነገር ሲናገር በጣም ደነገጡ የቤተሰብ ሁላና። ለማንም ሰላማችሁ ይብዛልኝ። ማታ እንገናኛለን። ባባይ